ከሁለት ሰዓት እስከ 3 ሰዓት በሚኖረን ቆይታ ከምንመለከታቸው ጉዳዮቻችን መካከል የሀገር ውስጥና ባህር ማዶ ስፖርታዊ መረጃዎችን ወደ እናንተ ማድረስ ነው። መረጃዎችን አሰባስቦ ደግሞ አብርሃም ተስፋዬ ስቱዲዮ ነው ያለው። አብርሃም በድጋሚ ቅድም ነፂ የማንቸስተር ዩናይትድ ደጋፊ ብያት ነበር። አንተን ግን አልጠየቅኩም ነበር። እኔ የሁሉም ደጋፊ እኔ ኳስ ላይ እንደዛ የለም። ላለመበላት ለአሸናፊ ነው የሚደግፈው። ኳስ በጣም ነው የምወደው፣ ግን አልናገርም። ነገ ደግሞ ምን እንደምትለይ ስለማቅ በቃም እንግዲህ ዛሬ በኢትዮጵያ ፕሪሚየር ሊግ የሀገር ውስጥ ጉዳዮች ሰፋ ያሉ ጉዳዮች እናነሳለን። ከባህር ማዶ ደግሞ እንዲሁም የአውሮፓ ሻምፒዮንስ ሊግ ጉዳይ እናነሳለን። በተለይ በትንታኔ አንድ የምንመለከተው ጉዳይ አለ። የ10000 ሜትር የትራክ ውድድር መም ላይ የሚደረግ ውድድር አሁን በዓለም ላይ እየጠፋ ነው እየመጣ የሚገኘው፣ ወደ ጎዳና እየወጣ ነው የሚገኘው። እኛ ደግሞ በጣም እያሸበረቅንበት የምንገኝበት መድረካችን እንደሆነ ይታወቃልና ከዚህ ጋር በተያያዘ የምናነሳውም ጉዳይ አለ። እሱንም እንመለከታለን። ጥሩ ሀሳብ ይመስለኛል። መልካም ቆይታ። አመሰግናለሁ። በድጋሚ እንደምናደራችሁ ብለናል። ክቡራን ተመልካቾቻችን በቀዳሚነት የምናነሳው የኢትዮጵያ ወንዶች ፕሪሚየር ሊግ መርሃ ግብርን ይሆናል። የ24ኛ ሳምንት መርሃ ግብር በሐዋሳ ስቴዲየም እየተከናወነ ነው የሚገኘው። ሐዋሳ ዩኒቨርሲቲ ቅጥር ግቢ ውስጥ በሚገኘው ስቴዲየም ነው ጨዋታዎች እየተደረጉ የሚገኙት። በዚህ መሰረት ትላንትና በኢትዮ ኤሌክትሪክና በሐዋሳ ከተማ መካከል የተደረገው ጨዋታ አንዳቻ በሆነ ውጤት ተጠናቋል። ሐዋሳ ከተማ አሁንም መርሃ ግብሩ ወደ ሐዋሳ መመለስ ቢችልለትና በደጋፊው ፊት እየተጫወተ ቢገኝም ማሸነፍ ግን እየተቸገረ ነው የሚገኘው። ተደጋጋሚ ጨዋታዎች ላይ ነጥብ እየጣለ ነው የሚገኘው። ትላንትናም ከኢትዮ ኤሌክትሪክ ጋር ያደረገውን ጨዋታ አንዳቻ በሆነ ውጤት ማጠናቀቅ ችሏል። አቤል ሀብታሙ ትላንትና የቀዳሚነቷን ኳስ ለኢትዮ ኤሌክትሪክ ማስቆጠር ቻለ። አሌ ሱሌማን ደግሞ ሐዋሳ ከተማን አቻ ያደረገች ኳስ በፍጹም ቅጣት ምት ማስቆጠር ችሏል። ጨዋታው አንዳቻ በሆነ ውጤት ነው መጠናቀቅ የቻለው። ሐዋሳ ከተማ እንግዲህ በውድድር ዓመቱ ላለመውረድ ከሚጫወቱ እግር ኳስ ቡድኖች መካከል እንዳለመታደል ሆኖ አንዱ መሆን የቻለ እግር ኳስ ቡድን ነው። የኢትዮጵያ ፕሪሚየር ሊግ የዚህ ቀደም አሸናፊ እንደነበር ይታወቃል። ሐዋሳ ከተማ ከዛ በዘለ በኢትዮጵያ ፕሪሚየር ሊግም በርካታ ዓመታትን በመሰንበት ጥሩ የሚባል እግር ኳስ የሚጫወት ቡድን በመገንባት የሚታወቅ ቡድን ነው። ነገር ግን በዚህ ዓመት በጣም በውጤት እየተቸገረ አጣብቂኝ ውስጥ የወደቀ እግር ኳስ ቡድን መሆን ችሏል። ይሄ ቡድን ትላንትና በ21 ነጥቦች 15ኛ ደረጃ ላይ የተቀመጠበትን ውጤቱን ነው ማስመዝገብ የቻለው። አሁንም ከወራጅነት ላቀቅ አልቻለም። በቀጣይ በሚያረጋቸው መርሃ ግብሮች ወይም ወደ 6 የሚጠጉ መርሃ ግብሮች ጨዋታዎች ላይ የተሻለ ነጥቦችን መሰብሰብ ይጠበቅበታል። ይሄ ቡድን ከወራጅ ቀጠናው ነፃ ለመሆን እነዚህ መርሃ ግብሮች ላይ ምን አይነት ነገሮችን ያስመዘግባል የሚባለው ነገር ከወዲህ የሚጠበቅ ነው የሚሆነው። ኢትዮ ኤሌክትሪክ ግን ትላንትና በውድድር ዓመቱ 29ኛ ነጥቡን ሰብስቦ 11ኛ ደረጃ ላይ መቀመጥ የቻለበትን ውጤት አስመዝግቧል። አሰልጣኝ ዘሪሁን ሸንገታ እንግዲህ ከከፍተኛ ሊግ ያደገውን ቡድን ከያዙ በኋላ በውድድር ዓመቱ ጥሩ የሚባል ጉዞ እያደረጉ ነው ብሎ ማንሳት ይቻላል። ላለመውረድም እንዲሁም ደግሞ ሻምፒዮን ከመሆኑ ጋር አንጻርም አሁንም የመሆን እድሉ በጣም ጠባብ ነው ብሎ ማንሳት ይቻላል። ነገር ግን በደረጃ ሰንጠረዡ ወገብ አካባቢ ላይ የሚገኝ ቡድን እንደመሆኑ መጠን በዚህ ውድድር ዓመት በኢትዮጵያ ፕሪሚየር ሊግ ከሚሰነብቱ ቡድኖች መካከል ኢትዮ ኤሌክትሪክ አንዱ ሊሆን የሚችልበት እድሉ እጅግ ከፍተኛ መሆኑን የትላንትና እንቅስቃሴውም ማሳያ ተደርጎ ተቀምጧል። ሐዋሳ ከተማ ግን ቀጣይ መርሃ ግብሮቹ ላይ ጥንቃቄ የተሞላበት ጨዋታን በማድረግ ውጤቶችን የመሰብሰብ ግዴታ ውስጥ የገባ እግር ኳስ ቡድን ስለመሆኑ ነው ቁጥራዊ መረጃዎች የሚያሳዩት። ሌላኛው መርሃ ግብር 12 ሰዓት ላይ ሲል የተደረገው የሲዳማ ቡናና የስሁል ሽረ ጨዋታ ነበረ። ሲዳማ ቡና ትላንትና በፍቅረ ኢየሱስ ተወልደ ብርሃን ብቸኛ ኳስ 1-0 በሆነ ውጤት ማሸነፍ ችሏል። አወዛጋቢ ነገሮች የነበሩበት ጨዋታ ነበረ። የዳኝነት ችግሮችም የተነሱበት መርሃ ግብር እንደነበረ በተለይ ስሁል ሽረዎች ከተቆጠረባቸው ግብ ጋር በተያያዘ ቅሬታዎችን ያነሱበትም ጨዋታ መሆን ችሏል። ውጤቱ ግን በሲዳማ ቡና 1-0 አሸናፊነት ተጠናቋል። ሲዳማ ቡና ትላንት ማሸነፉን ተከትሎ በውድድር ዓመቱ 29ኛ ነጥቡን የሰበሰበበትና 12ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። ይሄ ቡድን ላለፉት 5 ጨዋታዎች ማሸነፍ ከብዶት እንደነበረ እናስታውሳለን። ልክ እንደ ሐዋሳ ሁሉ በውጤት ማጣት ቀውስ ውስጥ የሚገኝ ቡድን ነበረ። ነገር ግን ከ5 ጨዋታዎች ቆይታ በኋላ ትላንትና የመጀመሪያ ድሉን ያሳካበት ጨዋታ መሆን ችሏል። ስሁል ሽረ ምናልባት ከ4 ዓመታት ቆይታ በኋላ ወደ ኢትዮጵያ ፕሪሚየር ሊግ በዚህ ዓመት ተመለሰ። ነገር ግን አሁንም ከፕሪሚየር ሊጉ ሊወርድ የሚችል እግር ኳስ ቡድን እንደሆነ ግን ውጤቶቹ በደንብ እያሳዩ ነው የሚገኙት። ይሄ ቡድን በውድድር ዓመቱ ካደረጋቸው የኢትዮጵያ ወንዶች ፕሪሚየር ሊግ 24 መርሃ ግብሮች 12ኛ ሽንፈቱን ነው ትላንትና ማስተናገድ የቻለው። አሁን እንኳን በደረጃ ሰንጠረዡ በ16 ነጥቦች 17ኛ ደረጃ ላይ ነው የሚገኘው። በግርጌው ከሚገኘው ወልዋሎ ዓዲግራት ዩኒቨርሲቲ አንድ ደረጃ ብቻ ከፍ ብሎ ነው 17ኛ ደረጃ ላይ መቀመጥ የቻለው። ያለው ነጥብም የወራጅነት ስጋት ውስጥ በደንብ እንዲቀመጥ አድርጎታል። ቡድኑም ልክ እንደ ሐዋሳ ሁሉ ከዚህ ስጋት ነፃ ለመሆን ቀሪ መርሃ ግብሮችን የማሸነፍ ግዴታ ውስጥ የገባ እግር ኳስ ቡድን መሆን ችሏል። ያ የማይፈጠር ከሆነ እንግዲህ ከ4 ዓመታት ቆይታ በኋላ ወደ ሊጉ እንደመጣ ዳግም ወደ ከፍተኛ ሊጉ የሚወርድበት አጋጣሚ ይፈጠራል ተብሎ ነው የሚጠበቀው። አጀማመሩ ላይ በጣም ጠንካራ ከነበሩ ቡድኖች መካከል አንዱ እንደነበር እናስታውሳለን። ስሁል ሽረ በተለይ በዝውውር መስኮቱ ከ16 በላይ ተጫዋቾችን በማስፈረም
አዲስ የተዋቀረ እግር ኳስ ቡድን ይዞ ለዚህ ውድድር እንደመጣ የሚታወስ ነው። ነገር ግን አሁን ላይ ያ ውጤት እያጣ እንግዲህ በተደጋጋሚ ወደ ወራጅ ቀጠና ውስጥ እየገባ የሚገኝ ቡድን መሆን ችሏል። በቀጣይ መርሃ ግብሮች እንግዲህ የሚያስመዘግባቸው ጉዳይ ነጥቦች ይጠበቃሉ። የ24ኛ ሳምንት የማሳረጊያ ጨዋታዎች በዛሬው ዕለትም ቀጥለው ይደረጋሉ። ሁለት ጨዋታዎች በ24ኛው ሳምንት ማጠናቀቂያ ላይ ይደረጋሉ። አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ 9 ሰዓት ላይ ይደረጋል። በሁለቱ ቡድኖች መካከል የ2 ነጥብ ልዩነት ብቻ ነው የሚገኘው። ይሄም የደረጃ ለውጥ የሚያመጣ ጨዋታ እንደመሆኑ መጠን ትልቅ ትኩረት ማግኘት የቻለ ጨዋታ ነው። ኢትዮጵያ ንግድ ባንክ የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን እንደሆነ ይታወቃል። በአምና አቋሙ ግን ዘንድሮ የማይገኝ ቡድን ነው። በተደጋጋሚ ጨዋታዎች ላይ ነጥብ እየጣለ እንዲሁም ሽንፈቶችን እያስተናገደ የሚገኝ ቡድን መሆን ችሏል። በአንጻራዊነት አርባ ምንጭ ከተማ ግን የተሻለ አቋም ያለው ቡድን ነው ብሎ ማንሳት ይቻላል። ዛሬ በሁለቱ ቡድኖች መካከል የሚደረገው ጨዋታ ይጠበቃል። ባህር ዳር ከተማና ኢትዮጵያ ቡና የሚገናኙበትም ሌላኛው ተጠባቂ መርሃ ግብርም 12 ሰዓት ላይ የሚደረግ ነው የሚሆነው። በኳስ እንቅስቃሴ ወይም ኳስን ይዞ ከመጫወት አንጻር ጥሩ የሚባል መዋቅር ያላቸው ቡድኖች ናቸው። ሁለቱም ቡድኖች ዛሬ የሚጫወቱት መርሃ ግብር ከወዲሁ እንዲጠበቅ የሚያደረገበት አንደኛ ምክንያቱ እሱ ነው። ኳስን የሚጫወቱ ተጫዋቾች በደንብ ያሉበት ቡድን እንደመሆኑ መጠን የሚያደርጓቸው እንቅስቃሴዎች በኢትዮጵያ ፕሪሚየር ሊግ ይጠበቃሉ። ዛሬ ከሚደረጉት ሁለቱ ጨዋታዎች መጠናቀቅ በኋላ እንግዲህ የ24ኛው ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮችም ፍጻሜያቸውን የሚያገኙ ነው የሚሆነው። የኢትዮጵያ ሴቶች ፕሪሚየር ሊግን የተመለከተ ጉዳያችን እናንሳ። 20ኛ ሳምንቱ ላይ ደርሷል። ትላንትና 3 መርሃ ግብሮች ተደርገዋል። ዛሬም የሚጠበቁ ትልልቅ ጨዋታዎች አሉ። በተለይ የሊጉ መሪ ኢትዮጵያ ንግድ ባንክ ዛሬ 4 ሰዓት ላይ ከቂርቆስ ክፍለ ከተማ ጋር የሚያደርገው ጨዋታ ይጠበቃል። ቂርቆስ ላለመውረድ እየተጫወተ የሚገኝ እግር ኳስ ቡድን ነው። በሊጉ 13ኛ ደረጃ ላይ ነው የሚገኘው። ኢትዮጵያ ንግድ ባንክ ደግሞ 47 ነጥቦችን ሰብስቦ ይህንን ምድብ እየመራ እንዳለ ይታወቃል። ዛሬ ነጥቡን ወደ 50 ለማሳደግ የሚያደርገው ጨዋታ ነው የሚጠበቀው። ትላንት በነበሩ መርሃ ግብሮች አንበርቾ ዱራሜ በልደታ ክፍለ ከተማ 2-1 በሆነ ውጤት ተሸንፏል። አንበርቾ በኢትዮጵያ ሴቶች ፕሪሚየር ሊግ ካከናወናቸው 20 ጨዋታዎች 18ኛ ሽንፈቱን ነው ትላንትና ማስተናገድ የቻለው። ሁለት መርሃ ግብሮችን ደግሞ በአቻ ውጤት አጠናቆ በ2 ነጥቦች በምድቡ ግርጌ 14ኛ ደረጃ ላይ ተቀምጦ ይገኛል። አምና ከከፍተኛ ሊጉ አሸናፊ ሆኖ እንደመጣ ይታወቃል። ነገር ግን በከፍተኛ ሊጉ የነበረውን አቋም በኢትዮጵያ ሴቶች ፕሪሚየር ሊግ መድገም አለመቻሉን ተከትሎ ምናልባት በዚህ ዓመት ከሚወርዱ ቡድኖች መካከል ግንባር ቀደሙ አንበርቾ ዱራሜ ነው ብሎ ማንሳት ይቻላል። ትላንትና የታገሱ ተገኝ ወርቅና ሳሮን ሰመረ ናቸው ሁለቱን የአሸናፊነት ኳሶች ለልደታ ክፍለ ከተማ ማስቆጠር የቻሉት። ሐዋሳ ከተማ ደግሞ ባህር ዳር ከተማን 4-1 በሆነ ውጤት በትላንትናው መርሃ ግብር ማሸነፍ ችሏል። ሐዋሳ ላይ መርሃ ግብሩ እየተደረገ እንደመሆኑ መጠን በተለይ ለሐዋሳ ከተማ ለሲዳማ ቡና በበርካታ ደጋፊዎቻቸው ፊት እየተጫወቱ እንደመሆኑ መጠን የተሻለ ነጥብ የሚሰበስቡባቸው ጨዋታዎችም ይሆናሉ ተብሎ ነው የሚጠበቀው። ጸጋ ንጉሴ ትላንትና 3 ግቦችን አስቆጥራ በጨዋታው ሃትሪክ የሰራችበት አጋጣሚ ተፈጥሯል። የፊት መስመር ተጫዋቿ እሙሽ ዳንኤል ደግሞ ሌላኛዋን ኳስ ከመረብ ማሳረፍ የቻለች ተጫዋች ናት። በዚህ መሰረት እንግዲህ ሐዋሳ ነጥቡን ወደ 40 ከፍ አድርጎ የሁለተኝነት ቦታውን አስከብሮ የወጣበት ጨዋታም መሆን ችሏል። አርባ ምንጭ ከተማም በህይወት ረጉ 2 ኳሶች ታግዞ ቦሌ ክፍለ ከተማን 2-0 በሆነ ውጤት በትላንትናው መርሃ ግብር አሸንፏል። እነዚህ ትላንትና በ20ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ የተደረጉ መርሃ ግብሮች ናቸው። ዛሬ ሲዳማ ቡና ጨዋታውን ያከናውናል ከመቻል ጋር ነው የሚያደርገው። ሲዳማ ቡና ዛሬ ካሸነፈ ወደ 3ኛ ደረጃ ከፍ ይላል። አሁን በ34 ነጥቦች 5ኛ ደረጃ ላይ ነው የሚገኘው። መቻል ደግሞ በ31 ነጥቦች 8ኛ ደረጃ ላይ ነው የሚገኘው። በመካከላቸው የ3 ነጥብ ልዩነት ነው ያለው። ዛሬ መቻል ማሸነፍ የሚችል ከሆነ ከሲዳማ ቡና ጋር በነጥብ የሚስተካከልበት አጋጣሚ የሚፈጠር መሆኑን ተከትሎ ጨዋታው 10 ሰዓት ላይ እንዲጠበቅ አድርጎታል። አስቀድሞ ቀደም ብለን እንደገለጽ ነው እንግዲህ ረፋድ 4 ሰዓት ላይ ኢትዮጵያ ንግድ ባንክ ከቂርቆስ ክፍለ ከተማ የሚያደርጉ ጨዋታም የሚጠበቅ ነው። የኢትዮጵያ ከ20 ዓመት በታች የወንዶች ፕሪሚየር ሊግ እየተከናወነ ነው የሚገኘው። በሁለት ምድቦች ተከፍሎ ነው ጨዋታው እየተደረገ የሚገኘው። በዚህም መሰረት እንግዲህ ምድብ ሀን ሐዋሳ ከተማ እየመራ ነው የሚገኘው። ምድብ ለን ደግሞ ሲዳማ ቡና ነው እየመራ የሚገኘው። የምድብ ሀ የ20ኛ ሳምንት የማሳረጊያ ጨዋታዎች ዛሬ የሚደረጉ ነው የሚሆነው። የምድብ ለ የ18ኛ ሳምንት የማሳረጊያ መርሃ ግብሮች ደግሞ ዛሬና ነገ እንደሚደረጉ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመላክታል። በምድብ ሀ 11 ቡድኖች ይገኛሉ። በዚህ መሰረት እያንዳንዱ ቡድን እስከ 20ኛው ሳምንት ድረስ መርሃ ግብሮችን የሚያከናውን ነው የሚሆነው። በምድብ ለ ደግሞ 10 ቡድኖች የሚገኙ መሆኑን ተከትሎ እያንዳንዱ ቡድን 18 ጨዋታዎችን ያከናውናል። አሁን 18ኛ ሳምንቱ ላይ መድረሱን ተከትሎ እንግዲህ ነገ የኢትዮጵያ ከ20 ዓመት በታች ወንዶች ፕሪሚየር ሊግ ፍጻሜውን ያገኛል ተብሎ ነው የሚጠበቀው። እንደሚታወቀው ከየምድቦቻቸው ከአንደኛ እስከ 5ኛ ደረጃን ይዞ ማጠናቀቅ የሚችሉ ቡድኖች እንግዲህ ለአጠቃላይ የአሸናፊ ውድድር እንግዲህ ማለፋቸውን የሚያረጋግጡ ነው የሚሆነው። በዚህ መሰረት እንግዲህ ምድብ ለ ከአንደኛ እስከ 5ኛ፣ ምድብ ሀ ደግሞ ከአንደኛ እስከ 5ኛ በጥቅሉ 10 እግር ኳስ ቡድኖች በቀጣይ ለሚደረገው የማጠቃለያ ውድድር ላይ ይሳተፋሉ ተብሎ ይጠበቃል።
ወደ ውጭ ስፖርታዊ ጉዳዮቻችን እንሻገርና የአውሮፓ ሻምፒየንስ ሊግን በቀዳሚነት እናንሳ። ትላንትና ባርሴሎና ቦሩሲያ ዶርትሙንድን 4-0 በሆነ ውጤት ያሸነፈበት መርሃ ግብር በአውሮፓ ሻምፒየንስ ሊጉ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ትልቅ ግምት ያገኘ መርሃ ግብር ነበር። ነገር ግን ባርሴሎና አሁንም ኃያልነቱን ያስመዘገበበት ጨዋታ ሆኗል። ከጀርመኑ ቡድን ጋራ ከዚህ ቀደም በነበረው ግንኙነት ባርሴሎና የተሻለ ታሪክ ያለው እግር ኳስ ቡድን ነው። በአሰልጣኝነት ደረጃ እንኳን ሃንሲ ዲተር ፍሊክ ወይም የባርሴሎና አሰልጣኝ ጀርመናዊ ሃንሲ ዲተር ፍሊክ ከዚህ ቀደም 6 ጊዜ ቦሩሲያ ዶርትሙንድን የገጠሙበትን ጨዋታ በሙሉ አሸንፈዋል። ትላንትና 7ኛ ድላቸውን ነው ማሳካት የቻሉት። ዶርትሙንድ እንግዲህ እኚህን አሰልጣኝ በሚገጥምበት ወቅት በተደጋጋሚ የሚያስተናግደው ሽንፈት ሆኗል። ትላንትና 4-0 በሆነ ውጤት አሸንፏል። በልጅነት ክለቡ ላይ 2 ግቦችን ማስቆጠር የቻለው ሮበርት ሌዋንዶቭስኪ ነው። ትላንትና ከዚህ ቀደም በቦሩሲያ ዶርትሙንድ ሰፊውን የእግር ኳስ ሕይወቱን ማሳለፉ የሚታወስ ነው። ትላንትና የቀድሞ ቡድኑ ላይ 2 ግቦችን አስቆጥሯል። ከዛ በዘለለ ራፊኒያ እና ላሚን ያማል ደግሞ 2 ግቦችን ቀሪ ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። ላሚን ያማል ከ18 ዓመት በታች ሆኖ በአውሮፓ ሻምፒየንስ ሊግ 20 ጨዋታዎችን ማከናወን የቻለ የመጀመሪያው ተጫዋች የሆነበትን ታሪክም ትላንትና መፍጠር ችሏል። ባርሴሎና አሁን ጨዋታውን የጨረሰ ነው የሚመስለው። የመልሱ ጨዋታ በሲግናል ኢዱና ፓርክ የዛሬ ሳምንት ይደረጋል። ነገር ግን ዶርትሙንድ 5 ግቦችን አስቆጥሮ ባርሴሎናን ያሸንፋል ተብሎ አይጠበቅም። ስለዚህ ባርሴሎና የተሻለ ወደ ግማሽ ፍጻሜ የማለፍ እድል ይኖረዋል ተብሎ ነው የሚጠበቀው። ሌላኛው የግማሽ ፍጻሜ ጨዋታ በፓሪስ ሴን ዠርመን እና በአስቶን ቪላ መካከል በፓርክ ዲ ሰን ፕሪንስ ተደርጎ ፒኤስጂ 3-1 በሆነ ውጤት ይህን ጨዋታ ማሸነፍ ችሏል። ሞርጋን ሮጀርስ ባስቆጠራት ኳስ አስቶን ቪላ ቀዳሚ እንደነበር ይታወቃል በዚህ ጨዋታ። ነገር ግን ትላንትና ዱዬ ባስቆጠራት ኳስ አቻ መሆን ቻሉ። ከዛ ኪቪቼ ካቫራስኬሪያ እና ኑኖ ሜንዴዝ ደግሞ ሌሎችን ኳሶች ለፓሪስ ሴን ዠርመን አስቆጥረው ፓሪስ ሴን ዠርመን 3-1 በሆነ ውጤት አሸንፈዋል። ዘንድሮ የአሰልጣኝ ሉዊስ ኤንሪኬው ቡድን ምናልባትም ቻምፒየንስ ሊጉን ከሚያሸንፉ ቡድኖች መካከል አንዱ ስለመሆኑ እየተገመተለት ነው የሚገኘው። በጣም ጠንካራ እግር ኳስ ቡድን በፈረንሳይ ስለመገንባታቸው ይነገርላቸዋል። አሰልጣኙ ሊቨርፑልን ጥለው ያለፉበት መንገድ የአሰልጣኙን ጥንካሬ በደንብ የሚያሳይ ነው። ከዛ በዘለ ትላንትና አስቶን ቪላን ከመመራት ተነስተውም 3-1 ያሸነፉበት አቅማቸው ምናልባት ወደ ግማሽ ፍጻሜው አስቀድሞ የመሻገር እድሉን ያገኙ ክለብ እንዲሆኑ አድርጓቸዋል። የመልሱ ጨዋታ እንግዲህ በቪላ ፓርክም ሳምንት ይደረጋል ተብሎ ነው የሚጠበቀው። የዩሮፓ ሊግ ጉዳያችንን እናንሳ። ዛሬ የዩሮፓ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ይደረጋል። በሊዮን የሚደረገው የሊዮንና የማንቸስተር ዩናይትድ ጨዋታ ደግሞ ከሚደረጉ መርሃ ግብሮች መካከል የሚጠበቁ ጨዋታ መሆን ችሏል። በብዙ ምክንያቶች የሚጠበቅ ጨዋታ ነው። በተለይ ሊዮን የስቴዲየም ቲኬቶቹ ከዚህ ቀደም እንደዚህ ተሽጠው አያውቁም። ለማንቸስተር ዩናይትድ ጨዋታ እንግዲህ ከ58,000 በላይ ቲኬቶችን እንደሸጠና ስቴዲየሙ ሙሉ ለሙሉ የሚሞላበት ጨዋታ እንደመሆኑ ይፋ አድርጓል። ይሄ ደግሞ ማንቸስተር ዩናይትድ ምናልባት ከባድ የሆነ የስቴዲየም ድባብ የሚያስተናግድበት ጨዋታ ይሆናል ተብሎ ነው የሚጠበቀው። የቀድሞ የማንቸስተር ዩናይትድ ተጫዋች በአሁኑ ሰዓት ደግሞ በሊዮን የተጫወተ የሚገኘው ኔማንያ ማቲች የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና በማንቸስተር ዩናይትድ የእግር ኳስ ታሪክ ደካማው ግብ ጠባቂ ነው ሲል ከትላንትናው የጨዋታ ትላንትና በነበረው መግለጫ ላይ ሀሳቡን መስጠቱ የሚታወስ ነው። አንድሬ ኦናና በበኩሉ ደግሞ ለኒማንያ ማቲች ምላሽ የሰጠበት መንገድ ብዙዎችን እያነጋገረ ነው የሚገኘው። እኔ በማንቸስተር ዩናይትድ የእንግሊዝ ኤፍኤ ዋንጫን አሳክቻለሁ፣ አንተ ግን ይህን ማድረግ አልቻልክም የሚል ግብረ መልስ ሰጥቶታል። እንግዲህ በእነዚህ ተጫዋቾች የተጀመረው ጦርነት እንግዲህ ዛሬ ሜዳ 4 ሰዓት ላይ በሚደረገው መርሃ ግብር ይቀጥላል ተብሎ ነው የሚጠበቀው። በርካታ ደጋፊዎችም ስቴዲየም የሚገኙበት ጨዋታ ይሆናል ተብሎ ነው የሚጠበቀው። በታሪክ ለ6ኛ ጊዜ የሚገናኙበት ጨዋታ ነው። ማንቸስተር ዩናይትድ በሊዮን በታሪኩ ተሸንፎ አያውቅም። ይህንን ክብሩን ያስጠብቃል ተብሎ ነው የሚጠበቀው። በተለይ በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴሽ የሚጠበቀው ትልቁ ተጫዋች መሆን ችሏል። ይህ ተጫዋች 24 ግቦችን አስቆጥሯል። 17 ለግብ የሆኑ ኳሶችን በዩሮፓ ሊግ አመቻችቶ በማቀበል እንግዲህ የመጀመሪያውና ብቸኛው ተጫዋች ነው። ዛሬም ይህን ክብሩን አስቀጥሎ ይወጣል ተብሎ ነው የሚጠበቀው። የሊዮኑ አሰልጣኝ ፓብሎ ፎንሴካ ደግሞ 50 ጨዋታዎችን በዩሮፓ ሊጉ በማድረግ እንግዲህ በዩሮፓ ሊጉ በርካታ መርሃ ግብሮችን ያከናወኑ 5ኛው አሰልጣኝ የሚሆኑበት ጨዋታም ይሆናል ተብሎ ነው የሚጠበቀው። ዛሬ ቶተናም ከአይንትራክት ፍራንክፈርት የሚያደርጉት መርሃ ግብርም ሌላኛው ተጠባቂ መርሃ ግብር ነው። በሜዳው ነው ቶተናም ይህን ጨዋታ የሚያከናውነው። በዚህ ውድድር ዓመት ቶተናም እድሜያቸው ከ21 ዓመት በታች በሆኑ ተጫዋቾች ከ10 በላይ የግብ አስተዋጽኦ ማበርከት የቻሉ ተጫዋቾችን መያዝ የቻለ እግር ኳስ ቡድን መሆን ችሏል። በተለይ አሰልጣኝ ኤንዤ ፖስቴኮግሉ ከጉዳት ጋር የተያያዘ በጣም ከባድ ጊዜን እያሳለፉ ነው የሚገኙት። ነገር ግን እንደዛም ሆኖ ግን ታዳጊዎቻቸው ውጤት እያመጡላቸው ነው የሚገኙት። ዛሬ ከጀርመኑ ቡድን ጋራ የሚያደርጉት ጨዋታ በጣም ይጠበቃል። 2022 ላይ በአውሮፓ ሻምፒየንስ ሊጉ ተገናኝተው ቶተናም በአንዱ አሸንፎ በአንዱ አቻ መለያየቱ የሚታወስ ነው። ዛሬ የሚደረገው ጨዋታም የሚጠበቅ ነው። ሬንጀርስ ከአትሌቲክ ቢልባኦ የሚያደርጉትን ጉዳይ ስናነሳ በስኮትላንድ የሚደረግ ትልቅ ጨዋታ ነው። በስፔን ላ ሊጋ በጣም ጥሩ የሚባል ውድድር ጊዜን እያሳለፈ ነው የሚገኘው አትሌቲክ ቢልባኦ። በዩሮፓ ሊጉ በተመሳሳይ አስደናቂ ጊዜ ላይ የሚገኝ ቡድን ነው። ሬንጀርስ ደግሞ ካለፉት 6 የዩሮፓ ሊግ ጨዋታዎች በሜዳው እንኳን 3 መርሃ ግብሮች
ግብሮችን የተሸነፈው ቡድን መሆኑን ተከትሎ ዛሬ ለአትሌቲክ ቢልባኦ የተሻለ ምሽት ይሆናል ተብሎ ነው የሚጠበቀው። ነገር ግን የሬንጀርስ ስኮትላንድ ላይ እንደመጫወቱ መጠንና የሬንጀርስ ደጋፊዎች ደግሞ በጣም አስጨናቂ መሆናቸውን ተከትሎ ለአትሌቲክ ቢልባኦ ከባድ ይሆናል ተብሎ ነው የሚጠበቀው። ቦዶ ግሊምት ደግሞ ከጣሊያኑ ላዚዮ የሚያደርጉ ጨዋታ በዩሮፓ ሊጉ ዛሬ ከሚደረጉ መርሃ ግብሮች መካከል የሚጠበቅ ነው። ሌላኛው የውጤት ጉዳያችንን ስንመለከት የአውሮፓ ኮንፈረንስ ሊግ ነው። ዛሬ የፖላንዱ ሊጋ ዋርሶ ደግሞ ከቼልሲ የሚገናኙበት መርሃ ግብር በአውሮፓ ኮንፈረንስ ሊግ የሚጠበቅ ተጠባቂ ጨዋታ መሆን ችሏል። ሁለቱ ቡድኖች በታሪክ ለመጀመሪያ ጊዜ ነው የሚገናኙት። ከዛ በዘለለ ቼልሲ እንግዲህ ወደ ፖላንድ ከዚህ ቀደም በአውሮፓ መድረክ ውድድሮች ተጉዞ ጨዋታዎችን ማከናወን ችሎ አያውቅም። ለመጀመሪያ ጊዜ ዛሬ ወደ ሊጋ ዋርሶ አቅንቶ የሚያደርገው ጨዋታ ከወዲሁ የሚጠበቅ መሆን ችሏል። የሊጋ ዋርሶ ደጋፊዎች እንግዲህ በጣም አስጨናቂ እንደሆኑ በታሪክም ይነገርላቸዋል። ከባድ የሆኑ ለ90 ደቂቃ የሚያዜም ደጋፊ ያለበትም ስቴዲየም መሆኑን ተከትሎ ቼልሲ እንግዲህ በኮንፈረንስ ሊጉ ዛሬ የሚቸገርበት ምሽት ይሆናል ተብሎ ነው የሚጠበቀው። አሰልጣኝ ኤንዞ ማሬስካ ግን ይህን ጨዋታ ጨርሰን ወደ ስታንፎርድ ብሪጅ እንመለሳለን የሚል ሀሳባቸውን ሰጥተዋል። ምሽት ላይ የሚደረገው ጨዋታ የጨዋታውን ውጤትም ይዞ የሚመጣ ይሆናል። በትንታኔ ወደምንመለከተው ጉዳያችን ስንመለከት የ10,000 ሜትር የመም ጉዳይን እናነሳለን። ኢትዮጵያ እንግዲህ በአትሌቲክስ ውድድሮች ከደመቀችባቸው ርቀቶች መካከል 10,000 ሜትር ግንባር ቀደሙ ሰለሞኑ ይነገርለታል። ሆኖም ግን ይህ ርቀት ከዓለም አቀፍ የውድድር መድረኮች እየራቀ እየመጣ ሰለሞኑ በተደጋጋሚ እየተነሳ ነው የሚገኘው። የዓለም አትሌቲክስም ምናልባትም የ10,000 ሜትር ውድድርን ከትራክ ይልቅ ወደ ጎዳና ውድድሮች ሊያዞረው የሚችልበት እድል በጣም ከፍተኛ ሰለሞኑ የተነገረ ነው የሚገኘው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የአትሌቲክስ ጉዳዮች ተንታኙት ኢንስትራክተር መሰረት መንግስቱ ከኢቲቪ ጋር በነበራቸው ቆይታ ከማራቶን በላይ የደመቅንበትን ይህንን ርቀት እጣ ፈንታ ለማስቀጠል ከመንግስት እስከ ግለሰብ ድረስ በርብርብ ሊሰራ እንደሚገባ ሀሳባቸውን ሰጥተዋል። አብርሃም አድማሱ ነው ጉዳዩን ያዘጋጀው፣ እንደሚከተለው ይቀርባል። ኢትዮጵያ በአትሌቲክስ ዘርፍ ከፍ ባለ ደረጃ የደመቀችው በመካከለኛና ረዥም ርቀቶች ነው። በተለይም ደጋግማ ወርቅ፣ ብርና ነሐስን በኦሎምፒክ ብሎም በዓለም ዋንጫ እንዲሁም በሌሎች መድረኮችም ታሪክ የሰራችበት የ10,000 ሜትር ታሪክ ከፍ ያለ ቦታ ይወስዳል። ከ1968 ሜክሲኮ ኦሎምፒክ በማሞ ወልዴ ብር በማግኘት የጀመረው ታሪኳ ዳግም በሜክሲኮ 1980 በምሩጽ በወርቅ ከፍ ብሏል። ከዚያ ጊዜ ወዲህ ኢትዮጵያ በኦሎምፒክ 6 ወርቅ፣ 4 ብርና 6 ነሐስ በወንዶቹ እንዲሁም ከ1992 ጀምሮ ከደራርቱ እስከ አልማዝ 5 ወርቆች፣ 2 ብርና 4 ነሐስ ሜዳሊያዎችን በሴቶቹ አሳክታለች። በዓለም ዋንጫም ቢሆን በሁለቱም ጾታ 99 ወርቆችን ስታገኝ በወንዶች 6 ብርና 5 ነሐስ በሴቶች 9 ብርና 5 ነሐሶችንም አግኝታለች። የኢቢሲ የአትሌቲክስ ጉዳዮች ተንታኝ ኢንስትራክተር መሰረት መንግስቱም 10,000 ከማራቶንም በላይ የኢትዮጵያን ገጽታና የአትሌቶቻችንን ብርታት በዓለም የተገለጸበት እንደሆነም ይገልጻሉ። 10,000 ከማራቶንም በላይ ሰው ያፈራንበት፣ ከማራቶንም በላይ የደመቅንበት፣ በተደጋጋሚ ሁለት ወርቅ ለሶስተኛ ወርቅ ጭምር ጥረት የተደረገበት ስለሆነ ይህን ያህል ኢትዮጵያ ዶሚኔት አድርጋ መምጣት ከቻለች ለምንድን ነው እንደውም ያልተዘከረው የሚል ሁሉ የሚቆጭበት ሁኔታ አለ። ለኔ ኦልሞስት የኛ ብቻ እስኪመስል ድረስ ከ1980ዎቹ ጀምሮ ኦልሞስት እስከ 2020 ድረስ ኦልሞስት የበላይነቱ ገዝፎ እንዲታይና እንዲዘገብ ሆኗል። ታዲያ ኢትዮጵያን ብቻ ሳይሆን አህጉር አፍሪካንም በተለይም የምስራቁን ክፍል በውጤት ያደመቀው ይህ ርቀት አስቀድሞ ከዳይመንድ ሊግ አሁን ደግሞ ከሌሎችም ዓለም አቀፍ የውድድር መድረኮች እየጠፋ ነው። ይህም ለኢትዮጵያ አትሌቲክስና ለኢትዮጵያን አትሌቶችም ስጋት ሆኗል። የኛ የሚለውን ነገር ላው ላይ አተኩረን አለመስራታችንና በሚገባው ደረጃ አለመንከባከባችን ዋናው ችግር ነው ብዬ ነው የማስበው። ለምሳሌ ስፖርት ዲፕሎማሲን ብንወስድ 10,000 እና ኢትዮጵያ የሚል መዘከር ነበረበት። ረጅም ርቀትና ኢትዮጵያ መዘከር ነበረበት። በተደጋጋሚ ደግሞ ከ5 ከ6 የማይበልጡ ሰዎች ለዘመናት መልሰው ሲያሸንፉ የነዛ ሰዎች መሸነፍ ዜና ይሆናል እንጂ ማሸነፋቸው ብርቅ የማይሆንበት ሁኔታ ይፈጠርና ምን ዝም ብለን ለሱ ብቻ የሚሸልም ከሆነ የሚል አይነት አንድምታ እየፈጠረ አሰልቺነቱ እየበለጠ ለዚህ እንግዲህ አሁን ላንጃበበብን ጥቁር ጥላ ዳርጎታል። አንድ ፋክተር ይሆናል ብዬ አስባለሁ። ሌላው እኛ ራሳችን የወርልድ አትሌቲክስ ሜምበር መሆን እንጂ እዛ ውስጥ በአመራርነት ገብተን በቴክኒክ ዳይሬክተርነት ገብተን ተጽዕኖ ፈጣሪ የሆኑ ሀሳቦችን አመንጭተን በሪሰርች የሚደገፉ በተለይ ዩኒቨርሲቲዎቻችን ብዙ ጊዜ ደሴት ናቸው ብለን የምንቃወምበት በዚህ ላይ ሪሰርች እየተሰራ ለዓለም ምን እንደሚያበረክት ለሀገር ምን እንደሚያበረክት ለአፍሪካ ጭምር ምን እንደሚያበረክት በትክክል መዘከር ነበረበት። በቅርቡ በተጀመረው የግራንድ ስላም ውድድር ርቀቱ አሰልቺ ነው በሚልና ስፖንሰር አድራጊዎች ፍላጎት ማጣት ከውድድር ውጪ እንዲሆንም አድርጎታል። ውድድር ኦርጋናይዘርስ አዘጋጆቹ ያንን እድል አይፈጥሩልህም። ያ ማለት ምን ማለት ነው? በምን ቀዳዳ ነው እኛ ይሄንን ጉዳይ ልንደፍን የሚገባን የሚል ትኩረት ሰጥቶ የመስራት ጉዳይ እኛ ሀገር አለመኖሩ ነው። ብዙ ጊዜ እንደ ፌዴሬሽንም ይሁን እንደ ኦሎምፒክ ኮሚቴ ይሁን እንደ ስፖርት ሚኒስቴር መስሪያ ቤትም ይሁን የሚመጣው ሜዳሊያ ከመቁጠር በስተቀር
ነገ የሚመጡትን ብሎ ፎርካስት ማድረግና ተንብዮ ለራስ አማራጭ የሆኑ ነገሮችን ማስቀመጥ ብዙ ጊዜ አልተለመደም እዚህ ሀገር ላይ ያለመተንተንና ነገሮችን ያለማየት ችግር ነው ይሄንን ፈጥሯል ብዬ የማስበው። ይህ ሀገርን በብዙ መልክ የገለጸና በውጤት ያሸበረቅንበት ርቀት በቀጣይ እንዲቀጥልና አትሌቶችም ለውድድሩ ያላቸው ፍላጎት ከፍ እንዲል ከተፈለገ ስፖርቱ በሁሉም ዘርፍ ለውጦችን እንደሚፈልግም ነው ኢንስትራክተር መሰረት መንግስቱ የጠቆሙት። የሚመራው አካል ስፖርትን እመራለሁ ካለ እንዴት ነው መምራት ያለብኝ የሚለውን ዓለምን ተጽዕኖና ፎርካስት ማድረግ በሚቻልበት ደረጃ ስትራቴጂክ በሆነ ወይ ከግምት ውስጥ ከቶ ሶሉሽን እየሰጠ መሄድ አለበት ብዬ አስባለሁ። ይሄንን ስል አንደኛ ገቢ ራሱን የሚችልበት ሁኔታ መፈጠር አለበት። ቆራጥ ሊደር ይፈልጋል ስፖርት። ቆራጥ ሊደር ማለት ከተደጓሚነት ድርጎ ከሚጠብቅ ስርዓት መውጣት አለበት። የመንግስት ድጎማ አያዋጣኝም ብሎ ማሰብ አለበት። ለኔ አሁንም ስፖርት የህዝብ ነው። ህዝቡ ትከሻ ላይ ማረፍ አለበት። ትሬኒንግ የምናደርግበት ልምምድ የምንሰራበት ትራክ ሰሩልን ነው የመጀመሪያ የነ ሰለሞን ጥያቄ። ሰለሞን በሪሁ አረጋዊ ዮሚፍ ከታች ደግሞ ጥላው ምናልባት እንግዲህ አሁን ደግሞ እየመጣ ያለ ቢኒያም ማህሪ ያለ እነዚህ 5-6 ከ10 የማይበልጡ ኤሊቶች ናቸው 10,000 ላይ ያሉት። የትራክ መልስ ባጭር ጊዜ ውስጥ መመለስ አለብን። የስፖርት አመራርና መዋቅራችን ኮሜርሻላይዝድ መሆን አለበት። ከምሩጽና ኃይሌ እስከ ቀነኒሳና ሰለሞን፣ ከደራርቱና ጌጤ እስከ ብርሃኔ፣ ከጥሩነሽ እስከ አልማዝ፣ ከለተሰንበት እስከ ጉዳፍ ኢትዮጵያን በወርቅ ስም በዓለም አደባባይ ላይ ያጻፏትን ሰዎች ያገኘችበት ርቀት ደብዛው እንዳይጠፋ ትልቅ የቤት ስራን ከመስጠት ባለፈም ቁጭትንም እየጫረ ነው። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ ጉዳዮቻችን በዚያ በቁ። በያላችሁበት መልካም ቀን ይውላችሁ። መረጃን ጨርሻለሁ። አብርሃም እናመሰግናለን። አመሰግናለሁ። መልካም